ባል ማግባት ግዴታ እንዳልሆነ ዛሬ ለነግራችሁ ነው የመጣሁትና የተወሰነ ሰው ከተጠቀመ ብዬ ነው ለብዙ ሰዎች እንድረስ መጀመሪያ ቪዲዮውን ሼር አድርጉት። ዩቲዩብ ላይ ያየሁኝ ነበር የሆነች ልጅና ምን ያህል ዋጋ እንደከፈለች ያላትን ሁሉ አሟጣ እንደጨረሰች ነው ያወራቸው የነበረውና እሷ ያወራች ነው ምን ተረዳሁኝ ካላገባች ወይ ትዳር ካልያዘች ህይወቷ በቃ ምንም ቫልዩ እንደሌለች ኦሬዲ ጭንቅላቷ አምኖ ጨርሳለች ማለት ነው እንጂ በዛ ልክ ያንን ሁሉ ያላትን ነገር ሁሉ እስከ መስጠት ድረስ ለማታቀው ሰው አደርስም ነበር እና እሷ በጣም ኤክስትሪምሊ የዋህ ማለት የዋህ ይገልጻል አሉን ብቻ እንደዚህ አይነት ሰው ነች እንዳለ ሁሉ አላቅም ነበር ኦነስትሊ በዚህ ልክ ሰው የዋህ ይሆናል ብዬም አላምንም ነበር ሶ የዋህ ሰዎች እንዳሉም በዛው ተረድቻለሁ ግን እኔ ምን ማለት ነው የፈለኩት በመጀመሪያ ደረጃ ወንድ ልጅ አይደለም ኦንላይን ላይ ባል ትዳር ፈላጊ ምናምን ብለሽ ምናምን ራሱ ለምን አግብቶሽም እግዚአብሔር ምንድነው ካልባረከልሽ ከባድ ነውና ብቻ ደስተኛ መሆን ይቻላል ምናልባት የከፈልሽን 300 ምናምን ብር የሆነ ቢዝነስ ላይ ብታውዩ ለራስሽ ስራ ትፈጥሪለታለሽ ገባሽ ትዳር አልያሽም እኮ ልጅ አልወለድሽም እኮ ሚሉሽ ሰዎች ጭንቅላትሽ ሚልሽ ምናምን እንድትረሺ የሆነ አላማ ይኖርሻል ገባሽ የሆነ የምታሳኪው የሆነ የምትደርሽበት የሆነ አይነት አላማ እንዳለሽ ለራስሽ ትነግሪዋለሽ አሁን የሷን አይደለም ኦሬዲ እሷ ምንድነው ተበልታለች ምናምን ብዙ ነገር ተበላሽቶባታል ኢትስ ኦኬ ሌሎቻችሁ ግን በቃ እግዚአብሔር ከፈቀደና ከሆነ የሚወድሽን የሚያፈቅርሽን ሰው ማግኘት በጣም መታደል ነው ትዳር የተባረከ ነገር ነው ግን ከሌለሱ ነገር ከሌለ ግን ኢትስ ኦኬ በቃ ህይወት ይቀጥላል በዙሪያሽ እንትንሽን ፈልጊ ይሄ ምንድነው ማሳካት የምትፈልጊው ነገር መስራት የምትፈልጊው ነገር ምንድነው ልጅ ምናምን ነው በጣም ከባዱ ነገር እሱም ደግሞ ልጅ ማሳደግ ትችያለሽ በጣም ጎዳና ላይ ያሉ በጣም የሚያግዛቸው የሚፈልጉ ሰዎች ምናምን አሉና ጭንቅላትን እሱን ማሳመኑ ላይ ትኩረት ብናደርግ ጥሩ ነው ለሌሎች ሴቶች ነው ይሄ በጣም አግቢ እንጂ ሳታገቢ እንደዚህ ሆንሽ ምናምን የሚሉ በጣም ብዙ ሰዎች ስላሉ ይቅርታ በጣም ቪዲዮ ረዘመ ማለት እንዴት አድርጌ እንዲገባችሁ ማድረግ እንደምችል አላቅም ብዙ ሰዎችን ይጠቅማል ብዬ አስባለሁኝ በተወሰነ ሰፋ አድርገን ብናስበው ከትዳር ይሄ አሁን የኛ ሜንታሊቲ ካላገባን በቃ ህይወት ያበቃ ምናምን ይመስለንና ማንወደውን ሰው እናገባለን እንደገና እንደዚህ እንደ ልጅቷ ምናምን እንሆናለንና በመጀመሪያ ደረጃ ራሳችን ላይ ትኩረት እናድርግ እኛ ላይ እንስራ ከዛ በኋላ የሚያስደስቱን ከትዳር ውጭ ሌሎች ብዙ ነገሮችን መፍጠር እንችላለን እነሱን እንፍጠር እባካችሁ እግዚአብሔር እስኪሰጠን ትዳር ከእግዚአብሔር ስለሆነ እሱ እስኪሰጠን ድረስ እንጠብቅ ካልሰጠን ደግሞ ኢትስ ኦኬ ቴንክ ዩ